ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። ተመልሰን መጥተናል። ውድ አድማጮቻችን የዋንጫ ፉክክር ውስጥ የሚገኘው አርሰናል ከብራይተን ጋር የሚያደርጉትን ጨዋታ እንመልከት። አብርሽ እስቲ አርሰናል ምን አይነት ጨዋታ የሚያስመለክተን ይመስላል? ይህንን ጨዋታ የሚወጣ ይመስላል? ኒሶ ምናልባት ጨዋታ በጣም ከባድ ጨዋታ ይሆናል ለአርሰናል ማለት ነው። ከሜዳው ውጭም ከመሆኑ አንጻር እና አርሰናል ደግሞ እያሳየን ካለው ፐርፎርማንስ አንጻር በጣም ትልቅ ጌም ይሆናል። ሲቲ በሜዳው ነው የሚያደርገው፣ እንዳነሳነውም ከኖቲንጋም ጋር የሚያደርገው ጨዋታ ነው። በእርግጥ ፕሪሚየር ሊግ ላይ ሁሉም ጌሞች እያንዳንዱ ጌም ትልቅ ጌም ነው። ሁሉም ጌም የትኛውም ቡድን የትኛውንም ቲም የማሸነፍ አቅም አለው ፕሪሚየር ሊግ ላይ ማለት ነው። እና ወደ አርሰናልን ስንመለከት ከብራይተን ጋር ባለፈውን የመጀመሪያውን ዙር ጨዋታ ስንመለከት ብራይተን በአርሰናል ሜዳ 2-0 እየተመራ 2-1 አድርጎ ከአርሰናል ምን አይነት ትልቅ ጫና ውስጥ ገብቶ እንደነበር እና ምርጥ የራያን ሴቭ የሚጠይቅ ጌም ነበረ ማለት ነው። ያንን ጌም 2-1 ቢያሸንፍም ፐርፎርማንሱ ግን በጣም የወረደ ፐርፎርማንስ ነበር እና የዛኔ ምናልባት ጌሙን ማኔጅ የሚችልበት ትልቅ አቅም ነበረው። ስቲል አሁንም ያሉ ተጫዋቾች ራሳቸው ቢሆኑም ግን ሜንታሊ በጣም እየወረዱ የመጡ ናቸው። ቀደምም ስናነሳ ነበረ ስለ ሲቲ ስናነሳ ከፌብራሪ በኋላ ሜንታሊ በጣም የጨመሩ ናቸው። ከሊቨርፑል ጨዋታ በኋላ በጣም ሜንታሊ በጣም ግሮዝ ያደረጉ ቡድን ናቸው። ማንቸስተር ሲቲ በደጋፊውም በተጫዋቾቹም በጣም ሞራሊ በጣም እየተነሳሱ የሚገኙ ናቸው። በአርሰናል በኩል በተቃራኒ ስንመለከት በጣም እየወረደ ያለ ይሄ የሜንታሊ ጉዳይ እያንዳንዱን ጌም የፋይናል አድርጎ የመቁጠር ነገር በጣም እየወረደ የመጣ ይመስላል። ስናነሳው የነበረው 8 ተከታታይ ጨዋታዎችን ክሊንሺት ሲያስመዘግቡ አንድ ኳስ ብሎክ ሲያደርጉ ምን ያህል ሰለብሬት እንደሚያደርጉ የተመለከትነውን አርሰናል አሁን ላይ እየተመለከትን አንገኝም። በጣም የቀዘቀዘ ነው። በሜዳው አትሞስፌርም በዛው ልክ የኤምሬትስ ሜዳ አትሞስፌር በምን አይነት ጭንቀት ውስጥ እንደሚሆን እየተመለከትን እንገኛለን። አቻ በሚሆን ሰዓት እና ተቃራኒ ቲም ጎሎችን ሊያስቆጥር በሚመጣ ሰዓት ዲፌንድ በሚያደርጉ ሰዓት ምን አይነት ጭንቀት እንደሚታይባቸው አርሰናል ደጋፊዎች ተመልክተናል በጣም በሚገርም ሁኔታ። በሌላ ፎርም ደግሞ አርሰናል ከቼልሲ ጋር የነበረውን ጨዋታ ከወልቭስ ጋር የነበረውንም ጨዋታ ስንመለከት ማለት ነው የቶትናሙን ጨዋታ አስወጥተን ከመሃል ማለት ነው ሁለቱን ጨዋታ ስንመለከት በጣም የአርሰናል ከ60 በኋላ ያለው ከ60 በኋላ ብቻ ሳይሆን ከሰከንድ ሃፍ በአጠቃላይ አርሰናል በጣም የወረደ ፐርፎርማንስ ነው እያሳየን የነበረው ከወልቭሱም ከቼልሲውም ጨዋታ ማለት ነው። የወልቭሱን ጨዋታ 2-0 መምራት በምን አይነት መልኩ ነጥቡን ድሮፕ እንዳደረገ 2-0 እየመራ ሁለታቸው የወጣበትን ጨዋታ ስንመለከት እያንዳንዱ ተጫዋች ፓስ አኩሬሲያቸው በጣም የወረደ ነበረ። በተለይ ዙቢሜንዲ ምናልባት የጨዋታ መደራረብ በጣም እያንዳንዱን ጌም የፕሪሚየር ሊግ ጌሞችን እያንዳንዱን ጌም ጀምሯል በአጠቃላይ ማለት ነው። ምናልባት አንድ ጨዋታ ነበረ ከቦርንማውዝ ጋር የነበረውን ጨዋታ ነው ያልጀመረው። እሱንም 36ኛ ደቂቃ ላይ የማርቲን ኦዴጋርድ መጎዳት ዙቢሜንዲ ወደ ጌሙ የመለሰው ነው ካልሆነ በስተቀር በሙሉ በአጠቃላይ ዙቢሜንዲ ጌሞችን ጀምሯል። የአርሰናልን የፕሪሚየር ሊጉንም የቻምፒየንስ ሊጉንም ማለት ነው። እና ምናልባት የእሱ መደጋገም ነገሮችን በጣም እያከበደባቸው የዝለት ጉዳይ ካልሆነ በስተቀር በጣም የወረደ ፐርፎርማንስ ነው እያሳየ የሚገኘው። እሱ ብቻ ሳይሆን በአጠቃላይ ቡድኑ እየወረደ ነው የመጣው ማለት ነው። በጣም ፓሶቹ የተሳሳቱ ናቸው እንዳለ ፓስ አኩሬሲ የለም እና እንዳለ ጌሞችን የኮንትሮል የማድረግ ነገር
በጣም ሉዝ እያደረገ የመጣ ይመስላል። ስናነሳው ስናወዳደረው ከአርሰናል ከራሱ ጋር ነው። ራሱ ተጫዋቾች ናቸው። ምንም የተቀየረ ነገር የለም። ከራሱ ተጫዋቾች እና መጀመሪያ ፈርስት ሲዝን ላይ የተመለከትነው አርሰናል እና አሁን ላይ የተመለከትን ያለው አርሰናል በጣም የተለያየ ነው። ጌሞችን ማኔጅ የሚያደርግበት መንገድ ያኔ አርሰናል ቀድሞ የሚያገባ ከሆነ ጌሙን በምን አይነት መልኩ ኮንትሮል አድርጎ ጌሙን እንደሚጨርስ ተመልክተናል። ብዙ ጌሞችን 1-2 2-2 ጌሞችን ተመልክተናል። ክሊንሺት ያስመዘገበባቸው እያንዳንዱ ጌም ማለት ነው። ተከታታይ ጌሞች ከመሆናቸው አንፃር የሚረሱ አይደሉም። በጣም ብዙ ጌሞችን በተከታታይ ክሊንሺት ሲያስመዘግብ ስለነበረ ማለት ነው። እና እነሱን ያንን ሞራል እና ያንን የጌም ኮንትሮል እንዳለ ሉዝ አድርጎ ነው አሁን ላይ አርሰናል ያለው። ለዛም በጣም በ5 ነጥብ ልዩነት ቢኖርም የፕሪሚየር ሊጉን ታይትል ለማሳካት የ5 ነጥብ ልዩነት እየመራ ቢሆንም ይሄ ሜንታሊቲ ደግሞ የቀሩትን 9 ጌሞች ለማሸነፍ በጣም የሚቀር ሜንታሊቲ ይመስላል እና ጌሞችን ማኔጅ ለማድረግ በጣም ሉዝ እያደረገ የሚገኝ አርሰናል ትልቅ የራስ ምታት ይጠብቋል ማለት ነው ለዊኒንግ ታይትሉ። ሌላው በቼልሲ ጨዋታ ስንመለከት ደግሞ ቁጥራዊ መረጃዎችን እንደሚያመለክቱት ከሆነ አርሰናል የኔቶ በቀይ ካርድ መውጣት ማለት ነው። አርሰናል 2-1 የመራ ነበር። በቀይ ካርዱ የኔቶ በቀይ ካርድ መውጣት ጌሙን በምን አይነት መልኩ አርሰናል ዶሚኔት አድርጎ 3-4 አግብቶ ይጨርሳል ብለህ በምጠበቅበት ሰዓት ቀይ ካርድ የወጣበት ቼልሲ ምን ያህል ዶሚኔት አድርጎ እንዴት አድርጎ ከ60 በኋላ 30 ደቂቃ ማክሲመም 35 ደቂቃ እንደዛ አካባቢ ደቂቃዎችን ቼልሲ በሚገርም ሁኔታ ፓሶችን ሲያደርግ ነበረ፣ ሙከራዎችን ሲያደርግ ነበር። አርሰናል በተቃራኒ ፓስ ያደረገው ከቼልሲ ከግማሽ ያነሰ ፓሶችን ነው ሲያደርግ የነበረው በአርሰናል በኩል ማለት ነው። ይሄ ማለት ደግሞ ጎዶሎ የሆነው ቼልሲ ነው፣ እየተመራ ያለው ቼልሲ ነው። ጌሙን ኮንትሮል ማድረግ ያለበት ግን አርሰናል ነበር። ነገር ግን ቼልሲ ነበረ ያችን የቀረችውን ደቂቃ ጌሙ ስኮር አድርጎ ከአርሰናል ነጥብ ለመውሰድ ትልቅ አድቫንቴጅ የነበረው በጌሙ ላይ ማለት ነው። እና ጌሙን ለተመለከተ ሰው ቼልሲ በቀይ ወጥቶበታል ማለት ከባድ ነበረ። ጌሙ እንዳለ ቼልሲ ነበረ ኮንትሮል አድርጎት የነበረው። ለዛ ከአርሰናል ሁላ ቀይ ካርድ ወጥቶበት አርሰናል ዲፌንድ እያደረገ ነው የሚመስለው ጌሙ እና ለ10 ደቂቃ ፋይናል 10 ሚኒቱ 10 ደቂቃ ድረስ አርሰናል 4 ፓስ ነው ያደረገው። ይሄ ማለት ደግሞ ከአንድ ትልቅ ቡድን በእርግጥ ተቸግረ ማሸነፍም አንድ ትልቅ ነገር ነው። ግን በዚህ ይህንን ኳሊቲ ይዘ ዊኒንግ ታይትሉ በጣም ከባድ ነው የሚሆነው። እያንዳንዱን ጌም በዚህ አይነት መልኩ ማሸነፍ በጣም ከባድ ይሆናል እና ሉዝ ያደረጋቸው ጌሞች እንዳለ ምናልባት ካለፉት ከ4ቱ ጌሞች የቶተናሙ የተሻለ ፐርፎርማንስ ይመስለኛል። በመቀጠል የብሬንትፎርዱ ማለት ነው እና ከ4ቱ ጌሞች ከብሬንትፎርድ ጋር ሉዝ ያደረገው እየመራ ነው ነጥብ ድሮፕ ያደረገው፣ ከወልቭስ ጋር እየመራ ነው ነጥብ ድሮፕ ያደረገው። እንደዚህ አይነት ጌሞችን ደግሞ ማታሸንፍ ከሆነ የነሱ የሁለቱ ጌም ነው ሲቲን ወደ ዋንጫ ፉክክሩ የመለሰው እና ሁለቱን ጌሞችን ምናልባት አሸንፎ ቢሆን ኖሮ እንደዚህ አይነት የዋንጫ ፉክክር ውስጥ ሲቲ ያለበት ብለን የምናወራበት ኮንዲሽን ሊኖር አይችልም ነበር። ምክንያቱም ነጥባቸው ጋፕ ወደ 9 ስለሚሰፋ ማለት ነው እና አርሰናል ምናልባት የብራይተኑን ጨዋታ 90 ደቂቃ ሙሉ ማኔጅ ማያደርግ ከሆነ በጣም ከባድ ነው የሚሆነው። የ45 ደቂቃ ጌም የምታደርግ ከሆነ 45ቱን ደቂቃ ምናልባት አንድ እንኳን ስኮር ብታደርግ የቀረውን 45 ደግሞ ብራይተን ማንቸስተር ሲቲን እንዴት እንዳሸነፈው ብዙ ጊዜ ስለ ሲቲ ስናነሳ የብራይተንን እንደ ምሳሌ እናነሳለን። ብራይተን የመጀመሪያውን ጌም ማለት ነው እና ያንን ጌም ማንቸስተር ሲቲ ነበር እየመራ የነበረው። ሰከንድ ሃፍ ደግሞ ሲቲ ከ60 በኋላ ተዳክሞ ጎሎች ስኮር ተደርጎበት 2-1 የተሸነፈውን ጨዋታ
እናነሳለን እና አርሰናል ላይም እንደዚህ አይነት እጣ ፋንታ ሊደርስ ይችላል ብዬ አስባለሁ በዚህ በጌም ማኔጅመንታቸው ምክንያት ማለት ነው። እና አርሰናል ይህንን ነገር ማይቀርፍ ከሆነ በጣም ከባድ ነው የሚሆነው። የፕሪሚየር ሊጉ ነገር ለሲቲ አሳልፎ ለመስጠት ትልቅ እድል ይኖረዋል ማለት ነው። ምናልባት ሲቲ ነጥቦችን በዚህ መልኩ በዚህ ፓሽን የሚጫወት ከሆነ ጌሞችን የማሸነፍ አቅሙ አሁን እየጨመረ እየመጣ ነው። ተጫዋቾችም በጣም በሚገርም ሁኔታ ሞራል የሚገኙ ተጫዋቾች ናቸው በአጠቃላይ ማለት ነው። እና ሲቲም ስለ ሲቲ ስናነሳ ብዙ ጊዜ ዲፌንሱና ከፊትና ከኋላ በጥር የዝውውር መስኮት ያስፈረማቸው ተጫዋቾች በጣም ለቡድኑ ትልቅ የጀርባ አጥንት ሆነው እያገለገሉ ይገኛሉ። ከዛም ባሻገር የነ ሃላንድ በጣም በሚገርም ፎርም መገኘት እና ለቡድኑ ያለውን በሙሉ ለመስጠት ፍላጎት ከማድረጉ ባሻገር ማለት ነው። እና በአርሰናል በኩል ደግሞ አሁን በመጀመሪያ ላይ እያየናቸው የነበረውን ሙሉ ለሙሉ ለቲሙ ትልቅ ግልጋሎት በቃ በፓሽን መጫወት በሞራል እያንዳንዷን እንትን ክፍተት ከቨር ለማድረግ ከሚያደርጉት ነገር አንፃር በጣም ያን ደግሞ ሌዚ እየሆኑ የመጡ ይመስላል። በአርሰናል በኩል በጣም የቀዘቀዙ ነው የመጡ ያሉት እና ይሄ ደግሞ በጣም ከባድ ይሆናል ለአርሰናል። ይሄ ጨዋታ ምናልባት በብራይተን በኩል ሰከንድ ሃፍን በደንብ ዶሚኔት አድርጎ የሚጫወት ቡድን ነው ብራይተን እና ይሄ ደግሞ ለአርሰናል ትልቅ የራስ ምታት ይሆናል። እንደዚህ አይነት ጌሞችን ኮንትሮል ይሄ በእርግጥ ስለ አርቴታ ስናነሳም ብዙ ጊዜ ጌሙን ማኔጅ ማድረግ የሚችል ተጫዋች እያለው ለምን ጌሙን ኮንትሮል አያደርግም ብለን ብዙ ጊዜ አንስተነው ነበረ። እንደ ኖርጋርድ ያለ ተጫዋች ቤንች ላይ ያስቀምጣ ፕሪሚየር ሊጉን አምና 38ቱንም ሳምንት ካፒቴን ሆኖ የጨረሰ ተጫዋች በብሬንትፎርድ ቤት ማለት ነው። እንደዚህ አይነት ተጫዋች እያለ ለ2-0 እየመራ አንድ ተጫዋች ቀይረ ማታስገባ ከሆነ ጌም ማኔጅ ለማድረግ ጨዋታውን ለመግደል ዲኤም ነው፣ ሴንትራል ዲፌንሲቭ ሚድፊልደር የሆነ ተጫዋች ነው። ጌሞቹን ኮንትሮል ለማድረግ እንደዚህ አይነት ቅያሮችን ማታደርጉ ከሆነ በጣም ከባድ ነው የሚሆነው። እየመራ ስትራይከሮች ከፊት ያሉትን ተጫዋቾችን የምትቀይር ከሆነ ቅያሬዎቹን በእርግጥ ልክ አልነበሩም። በቼልሲ ሰዓት የሚቀየራቸው ቅያሬዎች ልክ አልነበሩም እንደኔ ማለት ነው። ምክንያቱም ቪክቶር ጊዮኬሬሽን በሃቨርት የተቀየረበት ምክንያት ስቲል እንጃ የገባኝ ቅያሬ አይደለም። ምክንያቱም ቪክቶር ጊዮኬሬሽ መኖር በጣም ለአርሰናል በጣም ምርጡ የዲፌንስ የመጀመሪያ ዲፌንድ ማድረጉ እሱ ነው። የቪክቶር ጊዮኬሬሽ እንቅስቃሴዎች ናቸው እና ዲፌንሶቹ ከሜዳ ክልላቸው እንዳይወጡ በማድረግ በደንብ ሪከቨሪ ሩጫዎችን በማድረግ በደንብ ከተከላካይ ጀርባ በጣም በተደጋጋሚ ሩጫዎችን በማድረግ እና ተከላካዩም ደግሞ እንዳይዘናጉ ቦታቸውን ለቆ እንዳይሄዱ የሚያደርግ ተጫዋች ነበረው። የእሱ መቀየር በጣም እንትን አጠያያቂ ነው በአርቴታ በኩል። ምክንያቱም በሰዓቱ ኤዜ ነበረ መቀየር የነበረበት። ምክንያቱም ብዙ ጌሙን ተመልክተናል። ኤዜ ከጨዋታው ውጭ የነበረበት ታይም ነበረ። ምናልባት በቶተናሙ ምርጥ ፐርፎርማንስ ያሳየ ቢሆንም በቼልሲ ጨዋታ እሱን መድገም ተስኖት ነበረ። ጌሙን እንዳለ ሉዝ ያደረገ ነበረ የሚመስለው ኤዜ ማለት ነው። እና እሱ ተጫዋች እያለ ምናልባት የቪክቶር ጊዮኬሬሽ መቀየር ለዚህኛው ጨዋታ ለዛሬው ጨዋታ ከባድ ነው። እንዲህ ነው ለማለት ይከብዳል። ነገር ግን ቅያሬዎች በአርቴታ በኩል ቅያሬዎቹ በጣም የተወጣላቸው አይመስሉም። በተቃራኒው ጋርዲዮላ ደግሞ ስንመለከት በምን አይነት ፎርም እንደሚቀይራቸው ተመልክተናል። እንደ ቼርኪ ያሉ እንደ ፎደን ያሉ ፈርስት ሲዝን ላይ ቤስት 11 ውስጥ ያሉ 10 ምናምን ጨዋታ እንትን ሲሉ የነበሩ ተጫዋቾችን እንዳለ አሳርፎ እንደ ሰከንድ ሃፍ ጌሞችን ማኔጅ ለማድረግ እንዲያገለግሉ ተብሎ ሰከንድ ሃፍ ነው እያስገባቸው ጌሞቹን ማኔጅ እያደረገ እየጨረሰ የመጣው ማለት ነው። አርሰናል በኩል እንደዚህ አይነት ሮቴሽን አንመለከትም።
የምንመለከተው ምናልባት ከፊት ያሉ 3ቱን ነው። ከኋላ ያለ የተቀሩት 7ቱን ምናልባት የኦዲጋርድ ጉዳት፣ ኤዜ መግባት በሱ ሮቴት የነሱ ካልሆነ በስተቀር የተቀሩት 5ቱ በጉዳት ምክንያት ካልሆነ በስተቀር ቋሚ ናቸው እና ያ ደግሞ ለአርሰናል የመድከም አይነት ባህሪ እየተመለከትንበት እንገኛለን። ይሄን ደግሞ ምናልባት በአርቴታ ትልቅ የቤት ስራ ይጠብቋል፣ ዋንጫውን ለማሸነፍ ማለት ነው። የቀረው 9 ጨዋታ ነው። ያንን 9 ጌም ማኔጅ አድርጎ መጨረስ ይኖርበታል ማለት ነው። የዛሬው ጨዋታ ምናልባት አርሰናል ጌሙን ኮንትሮል የሚያደርግ ከሆነ ሰከንድ ሃፍ ማለት ነው፣ ጌሙን ኮንትሮል ማድረግ የሚችል ከሆነ የማሸነፍ ቅድመ ግምት በእኔ በኩል ሰጧለሁ። ምክንያቱም ከባድ ጨዋታ ቢሆንም ለአርሰናል በጣም ጌሙን ማኔጅ ለማድረግ እና ወደ ዋንጫ ፉክክሩ በደንብ ለመግባት አርሰናል ትልቅ ተገማሽ ነው በእኔ በኩል ማለት ነው። አርሰናል ይህንን ጌም ትልቅ አድቫንቴጅ አለው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው። እኔ አኒስ አህመድ እና አብርሃም ዳንኤል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።